እህቴ ግን በጣም እየከፋት ማለት ምን ነው ያለችሽ ነገር አለ እንዴ? አይ እንዲሁ ሳያት በጣም እንደተጨነቀች ታስታውቃለች አይደል? አባዬ በጣም ይቅርታ አንተንም እንድትጨነቅ አደረኩ አይደል? በፍጹም ቲናዬ፣ ደግሞ ሚስቴ እንድትጨነቀች አውቃለሁ። እኔ ያለሁላት በቅርቡ ድናለሁ። እሺ እሺ አባ። ምን ታምሶ ልጥፍ የሚያደርግሽ አንቺ ደግሞ አባቴን አትቀፊው ልትይኝ ነው እንዴ? ያንቺ አባት ለኔም ወንድሜ ነው። ደግሞ የ10 ጊዜ አባቴ አባቴ አትበይ። ሂጂና እህትሽን ብሌን ጠይቂያት አባትሽ የት እንዳለ። ሉሲ ምን እያልሻት ነው? ያመሻል እንዴ? እንዴ ቲናዬ ምን ሆነሽ ነው? ማን ይመታሽ? አቤልና አባዬ ብለሽ እንዳትጠሪው አለች። ማ ያቺ ሉሲ ናት አይደል? በቃታት። ከዚህ በኋላ እንደፈለግሽ ብለሽ መጣፍ ነው። እሺ እሱ አይመለከታትም። አቤል ደህና ነኝ። ገለዬ እንዴት ነሽ? አለኝ። እንዴት ነው? አንቀለል እያለ ነው? አዎ ምንም አይደለም። ትንሽ ስንቀሳቀስ ቁስሉ ያመኛል እንጂ ደህና ነኝ። አንተም እኮ ቶሎ ለመንቀሳቀስ ቸኮልክ እንጂ ሙሉ ለሙሉ እስከሚሻል ባትንቀሳቀስ ጥሩ ነበር። ምን ላድርግ ብለሽ ነው? ቶሎ ለመዳን ብዬሽ እኮ ነው። እንዴ እኛ ስለ ቸኮልን ሳይሆን እኮ ሁሉም ነገር እግዚአብሔር ይፈቅዳል እንዴ የሚሆነው። እሱ እንኳን ልክ ነሽ፣ ግን የብሌን ነገር በጣም እያስጨነቀኝ ነው። ለእኔ ባትነግረኝም ሚስቴ በጣም ተጨንቃለች። አዎ ልክ ነህ። እኔም ላረጋጋት ሞክሬ ነበር፣ ግን ያው ብሌንን ታውቃት የለ ህመሟን ዋጥ አድርጋ መቆየት ነው የፈለገችው። ያው በዚህ ህመም ላይ እኮ ሌላ ችግር እንዳትሆንብህ ፈርታ ነው። ታዲያ እሺ ምን ማድረግ ነው ያለብኝ? አንተ ዝም ብለህ ህመምህን አስታም፣ ሌላውን ደግሞ ተጋግዘን እናደርገዋለን። ምን ነው ደነገጥሽ? ነይ ቁጭ በይ እንጂ። እቀመጣለሁ። አልቀመጥም። ደግሞ ብቀመጥ ባልቀመጥ አንቺ ምን አገባሽ? ጭራሽ በወንድሜ ቤልታጂ ነው። እንደውም አልቀመጥም። እሺ ትጨነቅሽ። ቲናዬ እያጠናሽ ካልሆነ እጠራልሃለሁ። ሰላሙን ተያት በቃ ትሂድ። አቤልና ጆ ተጣሉ። ሉሲ እቅዷ ተሳካላት። ነገር ግን እንግዲያ የሉሲ ፍቅረኛ ሰተት ብሎ እስከ ቤት ድረስ መጥቷል። ጆም ቲናን የመረዘቻት ሉሲ እንደሆነች አውቋል። ነገር ግን ለኤደን ቢነግራትም ኤደንም ልታምን አልቻለችም። አቤልም እህቱን አምኗታል። ይቅርታ እህቴ፣ እኔም ብለሽ መተሽ ተጥቃት ስላላዳንኩሽ ስላስደፈርኩሽ እጅግ በጣም ይቅርታ ብሎ ከጓደኛው ጋር ግን ተጣልቷል። ጆ ከአቤል ጋር ብቻ ሳይሆን ገኒም ልታዳምጠው አልፈለገችም። ጆ ጋር ያለውን እውነት ማንም ሰው ሊያውቅ አልፈለገም። አሁን ደግሞ ይባስ ብሎ ከእንግዲያ ጋር ጓደኛ ሆኗል። በሰዓቱ ከፍቶ ስለነበረ ከጎኑ ብሎ ስላዳመጠው እንግዲያ ጥሩ ሰው መስሎት ለሱ ነግሮታል። ርቀት ስለነበረው እንጂ ሲከታተላት ብሌን ብታየውም ግን ማንነቱን መለየት አልቻለችም። አሁን ደግሞ አቤልን ልጠይቅ ብሎ ቤት ድረስ ሰተት ብሎ ሲሄድ ሉሲና እንግዲያ ተፋጠው ሲቀሩ ብሌንም እዛው ፈጣ ቀርታለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ብሌን ተከታታይ ድራማ በባለፈው እንግዲህ አቤልን ለመመረዝ ብላ ሉሲ አቤልን ለመግደል ሀብት ንብረቱን ፈልጋ ይመስላል። እናም እንግዲህ ከፍቅረኛዋ ጋር ተመሳጥራ ወደዛ ቤት ዘመድ መስላ ገብታ ነበር እና አቤል በዙሪያው በሰዎች ስለተከበበ ብቻውን ለጥቃት ስላልተመቻት ያሰበችውን እቅድ እንዲሁ በቀላሉ ለማሳካት ስላልሆነላት ሉሲ እንግዲህ ፕላን ያደረገችው ምንድነው መጀመሪያ ከጎኑ ያሉ ሰዎችን ማራቅ ነበርና የመጀመሪያው እቅዷ በጆ ላይ ሰርቶላታል። እናም ጆ አጋጣሚ ሆኖ ጁሱን ለጓደኛው ብሎ ገዝቶ መጥቶ ነበር እና ያም ጁስ እንግዲህ የተመረዘው በሉሲ ቢሆንም ሉሲ ነገሮችን አቀሳስራ ጁሱን የገዛው ጆ ስለሆነ እሱ ነው። በዛ ላይ ደግሞ እውነቱን ስለተናገርኩኝ አስገድዶ ሊደፍረኝ ነበር ብላ ነበር። ጆ እንግዲህ እውነቱን አውቆ ስለነበር እውነቱን ሲሰማባት አንቺ እንዴት እንደዚህ ታረጊያለሽ ብሎ ነው እንጂ የተናገረው በእውነቱ መደፈር አልነበረም። ነገር ግን እሷ ብላ ሊደፍረኝ ነበር ስትል ገኒም አቤልም ብሌንም በሰዓቱ እዛው ቤት ውስጥ ስለነበሩ ይኸው ባይናችሁ የምትመለከቱት ነው። ጆ ሊደፍረኝ እየታገለኝ ነበር። እውነቱን ለምን ተናገርሽ? ለምን እውነቱን ተናገርሽ? እውነቱን እንዴት እንደዚህ ታረጊያለሽ ብሎ እውነቱን ስላወቅኩ ብቻ ነው ሊደፍረኝ የነበረው ብላለች። ገኒም ጆ እንደዚህ አያረግም ብላ ብትከራከርም አይንሽ ያየውን እውነት ልትክጂ ነው እንደ አቤልም ሁላቸውም ግራ ተጋብተዋል።
ነገር ግን ሉሲ ነገሩን ማራገብ ጀምራለች እንዳይበርድ። እናም እንግዲህ ገኒ ጆን እጁን አንጠልጥላ ቢወት ብትወጣም ነገር ግን ጆን ማዳመጥ አልፈለገችም። ገኒ እንደምታስቢው አይደለም እያለት ነበር። እውነት ነው የእውነት ፍቅር ሀገር ሽቶብህ ልትደፍራት ነበር ወይስ ምንድነው የተፈጠረው ብትለውም እንዳይሽው አይደለም ብሎ እውነቱን ሊያስረዳት ቢሞክርም በጭራሽ እውነቱን ለመረዳት ፈቃደኛ አልሆነችም። እናም ገኒ እባክሽ እንደዛ አይደለም ሲላት ልሰማው ፈቃደኛ ስላልሆነች ጥላው ሄዳለች። ጥላው ስትሄድ ጆን በሰዓቱ ተናዶ በጓደኛ በሚወዱት ሰውና በፍቅረኛ አለመታመን ምን ያህል ከባድ ነው እያለ ባለመታመኑ እውነት ኖሮት ግን ደግሞ እውነቱን በውሸት መሸፈኑ በጣም እያናደደው ነበር። ብቻውን እያወራ ባለበት ጊዜ ነበር እንግዲህ እንግዳ ደህና ሰው መስሎ ከጎኑ ቆሞ ሲያወራ የነበረው። ወንድሜ ወንድ ልጅ እንዲህ ሲሆን በጣም ያሳዝናል። አንተ የሆንከውን በሚወዱት ሰው መከዳትን በሚያምኑት ሰው መከዳትን እኔም ደርሶብኝ ያውቃል። ስለዚህ ለኔ ማማከር ትችላለህ ወንድሜ እያለው ነበረ። እሱም የእውነት መስሎት እንግዲህ የእውነት ትክክለኛ ሰው ትክክለኛ ጓደኛ ከፊል በኋላ ያገኘው መስሎት በጣም በመወደው ጓደኛ አንዲት አስመሳይ እህቱ እውነቱን ስላወቅኩ ብቻ እሷ ሊደፍረኝ ነው ብላ አለች። በዛ ላይ ደግሞ በፍቅረኛ በምትወዳት ፍቅረኛ አለመደመጥ አለመታመን ምን ያህል ያማል እያለ ሲያወራው ነበር። ጭንቀቱ የቀለለለት ስለመሰለው እሱም ደግሞ እውነትህን ነው እያለ የበለጠ ያወጣው ነበር። እና ጆም ሀሳቡን ሲናገር ቀለል ያለለት ስለመሰለው ከእንግዲህ ጋር አመሰግናለሁ ጓደኛዬ ብሎ ከዚህ በኋላ ጓደኛ መሆን እንችላለን፣ እንደ ጓደኛ ሁሉንም ነገር ልታማከረኝ ትችላለህ፣ አንተ ያለፍክበትን ሁሉ እኔም አልፌበታለሁ ብሎታል። ጆም እውነት መስሎት እንግዲህ ስልክ ተለዋውጠው ጓደኝነታቸውን ቀጥለዋል። አቤል ጓደኛው እንደ ወንድም የሚያየው የሚሰስትለት ስንት ዋጋ የከፈለለት ጓደኛውን እንደዚህ በቀላል ማጣት በጣም ቢከብደውም ነገር ግን ናፍቆታል። ሂጅ ብጠይቀውስ አቤል እንዴት ነው አይኑን የማየው? እንዴት ነው አሁን እውነት እሷን አምኖ ተቀብሎ እንዴት እኔን ያምነኛል እያለ ግራ ገብቶታል። የእሱም ብቻ ሳይሆን ደግሞ ይሄ ብቻ ሳይሆን ደግሞ የሉሲም ነገር እንዴት እሷ እንዴት ምን አስባ ነው እዛ ቤት የገባችው በሚል ነበር እንግዲህ ሀሳብ ውስጥ ገብቶ ይሄን ነገር ለብሌን ባማከራት ከሁሉም ይልቅ ብሌን ትረዳኛለች ብሎ ወደ ብሌን ሂዶ ለብሌን መናገር ወሰነው። ብሌን ጋር ሂዶ ሁሉንም የተፈጠረውን ነገር ለብሌን አማከራት። ብሌን ያየሽው ነገር እንዲያሰባችሁት አይደለም፣ በጭራሽ እንደዛ አይደለም፣ እኔ እውነቱ ላይ ስለደረስኩባት ነው ብሏታል። ብሌን ገና ቤት ውስጥ እያለች ጆ እንደዚህ አይነት ሰው አይደለም፣ ጆ በጭራሽ ይሄን ነገር ሊያረግ አይችልም ብላ ነበር። አቤልም አያረግም ጓደኛዬ ብሎ ነበር። ነገር ግን እንዲያምን ያረገው በጥፊ መቶኛል ብላ ያሳመነችው ነገር መጀመሪያ ስላለ ከጥፊ ወደ መድፈር እኔ ነኝ ያስደፈርኩሽ በቃ ላቀውም ነበር እያለ ነበር። እናም በጥፊ የመታባት ምክንያትም ምንድነው? ሉሲ ከአንተነ ወንድሜን ገለኸው ነበር እያለች ግድ ውሸቱን እውነት አድርገህ እመን በሚል ክርክር ነበር በጥፊ የመታት። አሁንም ይሄ ሆኖ ምንድነው በቃ ጓደኛ ላይ ብሎ ተመልሶ ሲመጣ በነበረበት ነበር እንግዲህ እንደመረዘችው እቅዷ እንደተሳካላት ስታወራ የነበረው። ይሄን በሰማበት ነው እንግዲህ ጆ ሊደፍረኝ ነበር የተባለው እና አቤል ነገሮች መገጣጠማቸው ግራ ገብቶታል። ብሌን እኔ ማመን እያቃተኝ ነው ብትልም ሉሲ እንዴት ነው እኔን የማታምኑኝ? እኔ ጆን አታውቁትም እናንተ፣ እኔ መኳብሮ አደግ ጓደኛው ነኝ፣ ብዙ ነገር አውቃለሁ እያለች ማስመሰሏን ቀጥላለች። እና እሷም ስትጮህና እኔ እናንተን ሰው ብዬ መናገሬ ነው እኔ ማናለኝ? እንዴት ነው እኔ ለምን ብዬ ነው በዚህ ልክ ማዋሹ ምናምን ብላ አሳምናቸዋለች። ብሌን ግን በጭራሽ አቤል እኔ ማመን እያቃተኝ ነው፣ ጆ እንደዚህ አይነት ሰው አይደለም ብላለች። እኔ ማንን ማመን እንዳለብኝ አላውቅም ብሎ ተነስታ ብሌን ወደ ስራዋ ሄዳለች። አቤል ብቻውን ቁጭ ባለበት አቤልን በደንብ እንዲያምናት አድርገዋለች። በደንብ እንዲያምናት ያደረገችው ምንድነው? እውነቱን ስለደረስኩበት እኮ ነው እውነቱን እንዳላወጣ እንደዚህ ያደረገኝ፣ የድሮ ፍቅሬ ሀገር ሽቶብኛል እያለ ነው ሲታገለኝ የነበረው። በጥፊ መታኝ ደግሞ አሁን እንደዚህ ስትለው ይቅርታ እህቴ፣ እኔም ብለሽ መተሽ ልከላከልልሽ ባለመቻሌ በጣም ይቅርታ እያለ ከልቡ እየተጸጸተ ነበር። በቃ ጆን አላውቀውም ማለት ነው እያለ የእውነት አምኗታል። ለዛም ነበር እንግዲህ ጆ ብሌን ጋር ሄዶ ሁሉንም ነገር ሲነግራት እሺ ደግ እንደማታረግ እርግጠኛ ነኝ፣ እኔም ማመን አቅቶኛል፣ ነገር ግን እንዴት ወንድሟን ትመርዛለች ብሎት ሲላት በዚህ ብሌንም ማመን አቅቷታል። እውነቱ ይሄው ነው፣ ይህንን ስለደረስኩባት ነው እንደዛው ያለችው። ስታወራት በስልክ ደርሽባት ነው ቢላትም
ብሌን ራሱ ማመን አቅቷታል። ይሄ ነገር እኮ ከባድ ነው፣ እንዴት ነው እንደዚህ በገዛ ወንድሟ ላይ የምታደርገው እያለች ለብሌንም እንግዳ ሆኖባታል። እና ብሌን አንቺ ስለምታምንኛለሽ ትረጅኛለሽ ብዬ ነው ብሎ ለሷ ሲነግራት፣ እናም እኮ አቤልም ያው እህቱ አይደለች እንጂ ሙሉ ለሙሉ ማመን አቅቶናል፣ ግራ ገባን እኮ ማመን እንዳለብን አናቅም። አቤልም ቢሆን ካለበት ችግር ነው እንጂ እንዳትቀየመው ተረዳው እያለችው ነበር። ገኒ እስከ ተገናኝታችኋል ብትልም ብላ ስጠይቀውም ገኒ እውነቱን መረዳት እንዳልፈለገች እና ሊነግራት ቢሞክርም ልትረዳው ፈቃደኛ እንዳልሆነች ጥራው እንደሄደች ነግሯታል። እና ቢሆንም እሷን ታያት፣ በቃ ታያት፣ እሷን የራሷ ጉዳይ ምናምን ሲል እንዴ ገኒ እኮ ተናጋሪና ተናዳጅ እንጂ እሷ ምንም እንትን የምትለው ነገር የለም ትረዳሃለች እያለች እያጽናናቸው ነበር። እናም ስልክ ሲደወልለት ብሌን ጋር እንደሆነ ነግሮት እንግዲያ ወደዛ ሲሄድ ጓደኛዬ ነው ብሎ ያስተዋውቃታል። እንዴ ከአቤል ውጭ ደግሞ መቼ ጀምሮ ነው ጓደኛ ኑሮ የሚያውቀው ብትለውም ድንገት እንዴት ተዋወቁና በጨነቀው ሰዓት እንደተረዳው መልካም ሰው እንደሆነ ነግሯታል። እሷም ግራ ገብቷት በአንድ ቀን ተገናኝታችሁ እንደዛ ማለት አይከብድም እያለችው ነበር። እናም እንግዲያም አቤልን ሊጠይቀው ቤት ድረስ እንደሚሄድ ነግረዋት፣ በቃ እንግዲያስ ገበያውም ያን ያህል ቀዝቅዟል፣ አቤል ከታመመ በኋላ ያን ያህል አይደለም፣ እናም ዘግቸው ብዙ ስለቆየው ብዙ እንትን እያለ አይደለም፣ ታውቃለህ ደግሞ ንብረቶቻችንን ያው በሕክምና ጨርሰናል ምናምን እያለችው ነበር። ስለ ብሌን ጠንካራና ጀግናነት፣ አስተዋይ መልካም ሴት መሆኗን ለእንግዲያ እየተረከለት ነበር። የብሌን አይነት ሴት የትም ቢገድ እንደማይገኝ እንደሱ አይነት መልካም ሴት እንደሌለ ለእንግዲያ እየነገረው ነበር። እንግዲያም እንዲሁ አይቶ ማወቅም እንደሚቻል እሱም እየተናገረ ነበር። እና ብሌንም እናንተ የምትሉትን ያህል እንኳን አይደለሁም ብትለውም አይ ብሌን አንቺ ማለት እኮ በጣም ልዩ ሴት ነሽ፣ በዚህ ሰዓት ጠንካራ ሴት፣ በዚህ ሰዓት ቤት የምታስተዳድር ሴት እያለ እንግዲያም በጆ ተተክቶ እያወራ ነበር። እናም እንግዲህ ካሞጋገሷት በኋላ አረ ይበቃኛል፣ በዚህ ልክማ መሆን አይመስለኝም እያለች ነበር። ቲና ምግብ ስሪልኝ አክስቴ ብትላትም የምን አባሽ ምግብ ነው ብላ ቲናን ከፍ ዝቅ አርጋታለች። ሉሲ ቲናን እየተሳደበች እያለ ምን አባሽ ምግብ ነው ለዚህ ትስራልሽ እንጂ እኔ ማንም ዲቃላ ቀላቢ ነኝ እንዴ እያለች ስጭሆባት ድንገት አቤል ሲደርስ እንዴ ቲናዬ አሁን እሰራልሻለሁ ምንድነው የምትፈልጊው እየቀለድኩ እኮ ነው ምናምን ስትል አባዬን ስታይ ነው አልሰራልሽም እያልሽ ስትሰርግኝ አልነበረም ብትልም አቤልም እየቀለድኩ ነው ስትል እውነት መስሎት እየቀለደች እኮ ነው አክስትሽ የምትፈልጊውን ትሰራልሻለች ብሎ የምትፈልገውን ከተናገረች በኋላ ይታስመሳይ ሰራችላትና ምግቡን ከበላች በኋላ ተቀብላት ሁሉ በስርዓት እንግዲህ አስተናገደቻት ቲና ማለት ነው በቤታቸው ቢሆንም። እናም አቤልን ቲና ዘወር ስትል አንተ የማንንም ዲቃላ የምታሳድገው ምን ቤት ነህ? ብሌንም ብትሆን የማንን ዲቃላ ይዛ መታ እዚህ የምትጠግታ የምትኖረው አንተ ጉዷን ስለማታቅ ነው ብላ ብሌንና አቤልንም ለማጣላት እጇን ቀስራለች። ሉሲ በቀላሉ እውነቱ እንደዚህ በቀላሉ የማይታወቅ ከሆነ ገና ቤተሰቡን ሁሉ ትበትናለች። ገኒም አቤል ጋር መታ የእውነት ጆ ያረጋ ይመስልሃል? የእውነት ጆ ፍቅሩ አገርሽቶበት እንደዛ ያረጋ ይመስልሃል? እያለችው ነበር። አቤልም እኔ በዚህ ሁኔታ አካሊ ጋር ነው እውነት ብሎ መፍረድ ይከብደኛል። ሁሉም ነገር ጊዜ ያለው ይሻለኝና የማይሆናል እንጂ አሁን እንኳን አካሊ ጋር እውነት አለ አካሊ እንደዚህ ነው ለማለት በጣም ከብዶኛል እያላት ነበር። እኔ መቼም ጆ እንደዚህ አያደርግም እያለች እያወራች ሳለ ሁለተኛ መልሳ መርዛ አቤል ልትመርዝ አሁን ስትሄድ ገኒ ነበረች። ገኒን እዛ ስታያት ተደነባብራና ተንቀጣቅጣ ትመለሳለች። ይህች ልጅ ግን የሆነ ነገር ያላት ይመስለኛል ይቅርታ ስትለው አቤል እህቴን እንዴት ትናገሪያለሽ ብሎ ከፍቶታል። ሉሲ እንዴት ትናገሪያለሽ ብሎ በገኒ ቢከፋውም ገኒ ግን አቤል በጣም ይቅርታ እኔ ይህች ልጅ ከመጣች በኋላ ይኸው ቤት ሁሉ ተተራምሷል። እኔ ደህነኛ ልጅ አትመስለኝም፣ በጀርባ ያለች የያዘችው ነገር ያለ ይመስለኛል ስትለው እንዴ ገኒ እህቴ እኮ ናት ቢላትም ይቅርታ አቤል ብለዋለች። እናም እንግዲህ ያንን ውሃው መርዙን መስጠት ባለመቻሏ እጅግ በጣም ተናዳ ብቻዋን እያወራች ነበር።
ለእንግዲያም ስደውልለት እንግዲህ አንቺ ሊሳካልሽ አልቻለም፣ ስለዚህ እስከ ቤት ድረስ እኔ ራሴ ሰተት ብዬ እመጣለሁ ብሏታል። እንደዛማ እንዳታረግ ብትለውም ነገር ግን ጆ ጋር ወደ ቤት ለመምጣት ብሌንም ስራ ቦታዋን ዘግታ ወስነዋል። እናም እንግዲህ ዘግተው ጨርሰው ከወጡ በኋላ በአንድ ቀን ያወቁትን ሰው እንግዲህ ጓደኛ ማለት አይከብድም ብለው ነበር ብሌን። ነገር ግን ጆ ደግሞ እንዳለው ያው በሰዓት ታውቂያለሽ እኔ ከአቤል ውጭ ጓደኛ የለኝም፣ ግን በከፋይ ጊዜ ጆሮ ሰጥቶ ያዳመጠኝ መልካም ሰው ነው ብሏት ነበር። እና አሁንም አቤልን ልንጠይቅ ቤት ድረስ ልንሄድ ነው ስትል በዚህ ተስማምተው ወደ ቤት ለመሄድ ወስነዋል። ገኒ ቤት ነበረች። በቃ እንግዲህ እኔም ልሄድ እያለች ነበር። ቲናም ስለ ሉሲ እየተናገረች ነበር። እሷ እየጮኸችባትና እየሰደበቻት እንደሆነ ገኒ የልጅቷ ነገር ምኗም ስላልተዋጣት ወደ ቤቷ ልትወጣ እያለች አቤልን ቻው ብላ ስትወጣና በር ሲንኳኳ ደግሞ ሉሲ በር ልትከፍት እንደወጣች ብሌንና ጆ እንዲሁም እንግዲህ ሆነው በር ላይ ተገጣጥመዋል። ገኒ ጆን ሰላም እንኳን ሳትለው በሩን ከፍታ ብሌን ራሱ ሰላም ሳትላት በመሀላቸው ቀዳቸው ሄዳለች። ጆ በቃ ታያት ብሎ ወደ ውስጥ ወደ ጓደኛው ጋር ገብቷል። ሉሲና እንግዲያ ተፋጠዋል። ብሌንም እዛው ፈጣ አብራቸው ቀርታለች። ውድና የተወደዳችሁ በቀጣይስ እንግዲህ እዛ ቤት ድረስ እንግዲህ ሆኖ ከሄደ በኋላ ምን ሊፈጠር ይሆን? ምን ይሆን የሚያደርገው? አቤልና ጆ ሲታረቁ ይሆን? ገኒና ጆ ሲታረቁ ይሆን? ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ